ኢፍራታዬ ከዚህ በኋላ ሁሉንም ነገር ልታፈነዳው ጫፍ ላይ ደርሳለች። ኢፍራታዬ እንግዲህ ከዚህ በኋላ ያፌትን በቁጥጥሯ ስር አውለዋለች። እኔ የምፈልገው ሀብትና ንብረት ነው። እኔ ልጅነቴን ያደግኩት የሰው ልብስ እየተወረወረልኝ እንዲሁም ደግሞ አቧራ ላይ ተጥዬ እናቴ ጥላኝ ሄዳ ከዛም በኋላ የቤዛ አባት አሳድጎኝ፣ ነገር ግን የቤዛን ውራጅ ነበር እየለበስኩ ያለሁት። ከዛም በኋላ ምንም ነገር የለኝም እና ሀብት ምን እንደው ንብረት ምን እንደው እሱን ማወቅ እፈልጋለሁኝ እያለች እምቢ ዘራፍ ብላለች። ሀብትና ንብረት ከፈለግሽ እኮ ምን ችግር አለው? ይሄ ቤቱ ያንቺ አይደል? የኔ ማለት ያንቺ አይደል ሲላት፣ አይ እኔ እንደሱ አልፈልግም፣ በላቤ ጥሬ ግሬ ሁሉንም ነገር በራሴ ማፍራት ነው የምፈልገው ስትለው፣ እሺ እንዴ ኢፍራታዬ በልልታ ሞተች። እውነትህን ነው ፈቀድክልኝ ስትለው፣ አዎ ፈቅጄልሻለሁ፣ እንደዛ ከሆነ እጅግ ደስ ይለኛል፣ በጣም ደስ ይለኛል ብላ እቅፍ ስታደርገው፣ ከዛም በኋላ አለ አይዞህ ብላ እሷ ግን እያሾፈችበት ነበረ። ለጽጌ እባክሽ ይቅርታ አድርጊልኝ ጽ ምን ላድርግ ብለሽ ነው? ነገሮች እኮ ተመሳሰሉብኝ። ሲቀጥል ደግሞ ናታን እኮ እኔም በጣም ያፈቅረኛል። ለፍቅር ሲል ምንም ያደርጋል። አታውቂም እንዴ? እኔ ለፍቅር ስል አይደል እንዴ ሁሉንም ትቼ ያፌትን ያገባሁት እና የማያደርገው ይመስልሻል? ከዛ አንጻር ነው ስትል፣ አይ በፍጹም የኔ ወንድም ምንም እንኳ አንቺን ቢወድሽና ቢያፈቅርሽ ፍቅርን ቢኖርበትም እንኳ የሰው ልጅ አስለቅሶ ወይም የሰው ልጅ ወቅቶ ኢፍራታን የራሱ ማድረግ አይፈልግም። ስለዚህ የእውነትም አንቺ አታውቂውም ማለት ነው ወንድሜን ስትል፣ እሺ እጅግ በጣም ይቅርታ፣ ለማንኛውም አንድ አሁን የምንሰራው ስራ አለ ስትል፣ ምንድን ነው ኤፉዬ አለቻት። ይሄን መረጃ በስልክሽ ልኬልሻለሁ ስታየው፣ እንዴ ይሄ እኮ እጅግ በጣም ከባድ መረጃ ነው ስትል፣ አዎ ነግሬሻለሁ፣ ለዛም ነው እና ምን ይፈጠር ይሄንን መረጃ እኔ የሆነ ነገር ከሆንኩኝ አንቺና ከዛ ድብቅ መርማሪው ጋር አለ። ስለዚህ በቀጥታ ይሄንን ወስዳችሁ ፖሊስ ጣቢያ ስትሰጡት ያኔ ያፌት ያበቃለታል። ነገር ግን ከዚህ በኋላ እኔ ከያፌት ድርጅት ጋር ሰራለሁ ስትል፣ ምን ይሄ እኮ አደገኛ ነው፣ እኔ በፍጹም አልፈቅድልሽም ስትል፣ አይ ጽዬ ከዚህ በኋላ ፈቀሽልኝም አልፈቀሽልኝም ናታን እንደው እንደማይፈልገኝ ያውቃለሁ። ምክንያቱም እህነ የእሱ ረስቶኝና የራሱን ህይወት እየኖረ ሊሆን ይችላል። ነገር ግን እኔ ገና ናታን ተወኝ ብዬ ለልጆቹ መድረስና ለንጹሐን መድረስ ነው የምፈልገው ብላ በሞራል ተናግራለች። እሷም ደግሞ እሺ በቃ እንደዛ ከሆነ እራስሽን ጠብቂ፣ ካልሆነ ግን ወንድሜ ጋ ጥፉ፣ በቃ ይሄ ያፌት የሚባል ሰውዬ በጣም አውሬ ነው ስትላት፣ በቃ የሆነ ይሆናል፣ ከዚህ በኋላ ምንም ማድረግ አልችልም አለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። እንግዲህ ሉሊትዬ ቀጭቋ እያለች በጣም ታማለች ማለት ነው። ገንዬ ደግሞ ስትመጣ በፈገግታ ከቤዛ ጋር በሰላምታ ተቀባበሉና ሉሊት ተኝታ ነበረ። እንዴ ምን ሆነሽ ነው ዛሬ ደግሞ ስትላት፣ ባክሽ ይሄው ስንት ቀኗ ሆዷን አሟት እኮ ናታን እንኳ ሆስፒታል ይዘንሽ እንሂድ ሲላት፣ በፍጹም አልሄድም አለች። እና በቃ አሞኛል አሁንም ብላ ወደ ሽንት ቤት ስትሄድ፣ በነገራችን ላይ ውጭ ያለው ሽንት ቤት ላንቺ የሚመጥንሽ ነው ብላ ገኒና ቤዛ መሳሳቅ ጀመሩ። ባክሽ እኔ እንደሱ አይደለሁም፣ በነገራችን ላይ እስኪ ሎሚ ላፍላለት ብላ ሄደች። ክችኑን ስታየው ቄሬር ብሏል። እንዴ ቆይ ክችኑ በሰላም ነው እንደዚህ የሆነው? ምን እናድርግ ብለሽ ነው? አዲስ ሰራተኛ መጣችሁ እንዴ አለች። ኧረ በፍጹም እየቀለድሽ ነው አይደል? ከዚህ በኋላ ቆይ ግን በእኔ ምክንያት ነው እንዴ? ኧረ በፍጹም ታውቂያለሽ፣ አንቺ ከሄድሽ በኋላ ነው ብዙ ጎደሎ እንዳለ ያወቅ ነው እና በራሳችን መቆም መልመድ ያለብን። እስከ ዛሬ ጎደሏችንን ሰው እየሞላልን የራሳችንን ጎደሎ መቼም እንድናቅ አልሆንም ነበረ። ነገር ግን ከዚህ በኋላ የራሳችንን ጎደሎ ራሳችን መሙላት ይኖርብናል አለች። እሺ ጎሽ የኔ ልጅ በጣም 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 ጎበዝ ናችኋል ስትል፣ አዎ ለማንኛውም ሎሚው አጣሹ እንደ ስትል አላግኝቼዋለሁ ብላ ሎሚውን አፍልታ ቁጭ ያደረገችላት። ከዛ ሉሊት በጣም አመሰግናለሁ፣ ምንም ችግር የለውም ጠጭ ለማንኛውም እያለች፣ ከዛ ታውቂያለሽ ቤዛ ይሄንን መቀየርሽን እናትሽ አይታ በነበር በጣም ደስ ይላት ነበረ። አንዳንድ መጥፎ ሰዎች አሉ እንጂ
እንዳይቀመጡ የሚያደርጉ ስትል ሉሊት ልጠጣው የነበረውን አሲር ካፋ መለሰችው። ከዛ በሆዷ ምን ለማለት ፈልጋ ነው ይቺ ሴትዮ ግን ለምንድን ነው ያጠመደችኝ? እንደውም እሷ ሳታጠምዴ በፊት እኔ ማጥመድ አለብኝ እያለች እቅር ታወጣለች። ምን ማለት ፈልገች ነው ገኒ? እናቴ አይ ምንም ወዲህ ነው ለማንኛውም ግን በጣም ደስ ይላል ስትል አዎ እንግዲህ ከፈጣሪ ጋር እንድንለወጥ እያሰብኩ ነው ብለወጥ ብዬ ስትል አለ በጣም ደስ ይላል ትለወጫለሽ። ከዛ ናታንዬ በጣም ተናዶ መጣና ምንም ሳያናገራቸው ወደ ፎቅ ወጣ። ከዛ እንዴ ቢኒም ደግሞ መጥቶ ቁጭ አለ። ምን ሆነህ ነው? ባካችሁ ተውኝ፣ ዛሬ ባላወራም ይሻለኝ ነበረ። አልገባኝም፣ ምንድን ነው? እንዴት እኮ እንደምነግራችሁ ቁጡ ጠፍቶኝ ነው። ኧረ እንግዲህ ተናገር አለችው ገኒ። እኛ ቤት ችግር እንደሆነ ሁሌ አይጠፋም አያጣንም፣ ስለዚህ ተናገር ዝም ብለህ ስትለው የናታን አባት እኮ አረፉ። ምን? ሁሉም ደነገጡ። ከዛም በኋላ ወይ ጉድ! ቆይ እዚህ ቤት ግን ምንድን ነው ያም መሞት ይሄ መሞት? እኔ እንጃ ብቻ ግራ ገብቶኛል። ወይኔ እዚህ ቆይ ግን አሁን ለዚህ እንዴት ነው የምንነግራት ስትል ቤዛ አይ በነገራችን ላይ አሁን ላይ መስማት የለባትም ፂ አለ አለች ገኒ። ምን ማለት ነው? ሁሌ መስማት የለባትም እከሌ መስማት የለበትም እያልን ብዙ ነገሮችን እኮ ከሰው ደበቀን ስትል እንደዚህ ነው መሆን ያለበት ገኒ። አሁን በአሁኑ ሁኔታ እንዴት እንነግራታለን ብሎ ቢኒዬም ሁሉም ሲያወራ በቃ እኔ ለማንኛውም ፎቅ ልውጣና ላጽናናው እስኪ ብላ ወደ ፎቅ ወጣች። ከዛ እስኪ ንገረኝ ስሜትህን የኔ ናታን ንገረኝ ስትለው ምን ልንገርሽ ብለሽ ነው? ምን ልንገርሽ ገንዬ እስኪ ውጭልኝ ብቻ ያለውን። ኧረ እኔ በፍጹም የኔ ልጅ ትቼህማ አልወጣም። ምን ውጥት አድርጎኝ ነው የሚወጣው? እስኪ ንገረኝ ስሜትህን አውጣው። ተናደድ፣ አልቅስ፣ ደብድብ ምናምን ስትለው ታውቂያለሽ እኔ አባዬን ከዛ መጥቶ ታክሞ ሲመጣ ጥሩ ሰው የሚሆንና ደህና የሚሆን መስሎ የነበረ ነገር ግን እኔ እንዳሰብኩት አልሆነም ማለት። አይዞህ የኔ ልጅ በቃ ፈጣሪ ያለው ነው የሚሆነው። ደግሞ ያቅምህን እኮ ሞክረሃል፣ ብዙ ለፍተሃል ስትለው አላቅም ብሎ ታፋዋ ላይ ቁጭ አለና ከዛ መጽናናት እንዲሁም ደግሞ ብቻ ማልቀስም ጀመረ። በሌላ በኩል ጽዬ አበዳ በድ እያለች መጣች እና ቁጭ አለች። ዝም ብላ ቢኒን ታየዋለች። ቤዛ ደግሞ ግራ ገብቷት ታያታለች። እኔ ምልህ ከዛ ምንድን ነው ምን ሆነሽ ነው? ከዛ ዝም ሲላት እኔ እኮ አንድ ቻሌንጅ ጀምሬ። ምን አይነት ቻሌንጅ ነው? ፍቅረኛ ማቾቹ ፍቅረኛውን ዘግተው ምን እንደሚሰማው ምን እንደሚያደርግ ብላ ከዛ እና ታዲያ በዛው ረሳት እንዴ እያለች ሉሊ ስታወራ እና ታዲያ አንቺ እና እሱ ምንድን ናቸው? ከዛ ቤዛ ኧረ እባክሽ እስኪ ትጨርስበት ወሬውን ስትል እና ምንድን ነው? ቆይ አንቺ ልጅ ግን አንዳንዴ ህፃን ልጅ ነሽ ልበል እንዴ? ማለት እንደ ልጅ ያደርግሻል ወይስ ደግሞ አውቀሽ ነው ልበል? አይ አውቀሽ እንኳ አይሆንም እንደ ልጅ ያደርግሻል። እና ምን ፈጠራችሁ? አይ ድጋሜ ቀኑን ብንጨምርበት ጥሩ ነው እያለች ለማረሳሳት እየሞከረች ነው። ኤፍራታዬ እንግዲህ ከውጭ ስትመጣ እንዴ ቆይ አንቺ ሴትዮ የት ነበርሽ ሲላት ፎቶችንን ልናሳጥቡ እኮ ውጭ ነበርኩ፣ ነገር ግን እኛ አሰርተን እንልክልሻለን ሲሉኝ በቃ ተውኩት ስትል አላመንኩሽም አላት። ለምንድን ነው ማታምነኝ? እንደማታምነኝ ማውቃለሁ፣ ግን ከዚህ በኋላ ናታንን እኔ ብፈልገው እንኳ እሱ እንደማይፈልገኝ ማወቅ አለብህ ማለት። ምክንያቱም እኔ አንተን ብቻ መርጬ ስለመጣሁ ራሱ በጣም ነው የሚናደድብኝ። ስለዚህ የማርፈ ስነ ስርዓትን ብትይዝና ብቻ ተው አለችው። ከዛ ለጓደኛው ለማንኛውም ሻወር ውሰድ ብላ ስትወጣ ለጓደኛው እንደምንም ብዬ ኤፍራታ እኔን እንድታፈቅረኝ ማድረግ አለብኝ፣ ይህች ልጅ በጣም አፍቅሬያታለሁ ወድጃታለሁ እያለ የህልም እንጀራውን ያለማል። ከዛ ልጁም ደግሞ እሺ እኔ የምልህ ያችን ልጅ ግን እንዴት አድርገሽ ሸወርካት ሲለው እባክህ የሰርጉ ዕለት እኮ ሰርጉን አደናቅፋለሁ እያለች ስታለቃቀስ እኔ ግን በደንብ ሸውጄ አስገብቻታለሁ። ትንሽ ረባሽ ቢጤነች እንጂ ምንም አትል እያለው ያወራታል። ወይ ጉድ! አራዳ ፖሊስ መሆኗን ረሳችሁት? ጉዲህ ነው ያፌት ወደፊት ማለት ነው። ከዛ ኤፍራታዬ እንደምንም ብላ እንግዲህ ሰርጋ ልትገባ ወደ ስራው አንድ እርምጃ እየተራመደች ነው። ናታንዬ በጣም ያሳዝናል። በስተመጨረሻ ደስታ ሀያምሽልህ የተባለ ልጅ አባቱ ሞተ።
ይሄን ነገር ግን ኮሜንታተሮች እስኪ ለዚህ መደበቁ በአሁኑ ሰዓት ጥሩ ነው ትላላችሁ? የአባቷ ሞት ወይስ ደግሞ አይ ጥሩ አይደለም የግድ መናገር አለበት ትላላችሁ? እኔ ግን ሚስጥር በዛ እዚህ ቤት። ስለዚህ ድራማው ሀረግ ሳይሆን ሚስጥር መሆን ነበረበት እንጂ ቢናገሩ ባይ ነኝ። እና ያፌት እንግዲህ ሉሊት ታውቃለህ አይደል ባለፈው ጥሩ መረጃ እንደነገርኩ ቀጥይ። አሁን ደግሞ ምን ፈልገሽ ነው? አሁንም ደግሞ ጥሩ መረጃ ልነግርህ ፈልጌ ነው። አባትህ ሞቷል ስትለው በጣም ደነገጠ።